ምኞት ከቤኪ ጋር ቁጭ ብለው እየተጨዋወቱ እያለ በድንገት መጠጣትና እናም ዙፋን ያለችበትን ነገር ለመርሳት ይወስናል። እሷም እሺ በማለት እንዲጠጣ ዝም ትለዋለች። እሱም ጠጥቶ ሰክሮ ስለነበረ ሊስማት ሲል ደንግጣ እየሮጠች ወደ ኪችኗ ትሄዳለች። በረከት ጠጥቶ ራሱን ስቷል። የሳተው ሁሉን ነገር እያሰበና እያስታወሰ መፍትሄ ስላጣ ያለው ራሱን ማደንዘዝና እህቱን እስከሚያገኝ ድረስ ራሱን ረስቶ መቆየት ስለፈለገ ነበር። ካጠገቡ ማንም ሰው የለውም። ግን ደግሞ ኤልሳ ዙፋንን አግኝታት መንገድ ላይ ወደ ቤት እንሄድ ስትላት በፍጹም ቀስ ብዬ ተረጋግቼ አስቤበት ነው የምመለሰው ትላታለች። እዩልሽ አንድ ነገር ልንገርሽ፣ ነገ የሆነ ነገር ቢፈጠር እንዳታለቅሽ። ስለዚህ ነገሮች ሁሉ ሳይሆኑና በጊዜ ነው መሆን ያለባቸው። ነገ ሌላ ጊዜ ቀስ ብዬ ነው የምሄደው ኤልሳ እባክሽን ተይኝ ስትላት ነገ ሌላ ቀን ነው። ከዚህ በፊት ትዝ ይልሻል ቢኬ እየታመመ ጊዜ ነገ ታመማለሁ ብሎች ነው እንደ የታመመው አይደለም። ደርሰሽ ስትመለሽ አይደለ ታሞ የጠበቀሽ። ልክ እንደዛ ማለት ነው። እንኳን ለነገው አይደለም ለዛሬው ራሱ ምን እንደተፈጠረ የምታውቂው ነገር የለም። ምን ነው እየተፈጠረ ነገር አለ እንዴ ኤልሳ? ምንም እየተፈጠረ ነገር የለም። ግን የምነግርሽ ሌላ ጊዜ ነገን ከነገ ወዲያ እያልሽ ቀጠሮ እንድትሰጪ ስላልፈለጉ ነው ስትላት እሺ በማለት ዙፋንም ኤልሳን ተከትላ ወደ ቤት ትመጣለች። ወደ ቤት መጥተው ሁለቱም በሩን ከፍታ ስትገባ ያየችውን ማመን ያቅታታል። ወንድሟ ከሶፋና ከሶፋ ስር ተንሸራቶ ወድቋል። ራሱን አያውቅም። መጠጥ በብርጭቆ ጠረጴዛ ላይ አለ። ወንድሜ ብላ ስትገባ እሱ ተዘርሯል። ራሱን አያውቅም። ምኞት ደንግጣ ስለነበረ ወደ ኪችን ሄዳ በሯን ዘግታ የእውነት ውሸት ነው ቢኬ ስለሰከረ ነው እንጂ ምንም ያደረግነው ነገር የለም አይደለ? አዎ ምንም ያደረግነው ነገር የለም። ታዲያ ለምንድን ነው ልብ የሚመታው? ለምንድን ነው የደነገጥኩት? እያለች ራሷን ለማጽናናት ትሞክራለች። ዙፋን ደንግጣ ወንድሟን ሄዳ ስታየው ራሱን እንደማያቅ ራሱን እንደሳተ ስታቅ ትጮኻለች። እና ምኞትን በጮህ ስትጠራት እንዴ ዙፋን መጣች እንዴ በማለት ምኞትም ከኪችን እየሮጠች ወደ ሳሎን ስትሄድ በረከት ወድቋል። በረከት ሳይሆን ታይቷት የነበረው የዙፋን እዛ መምጣት ነው። ዙፋን የት መጣሽ? መቼ መጣሽ? እንዴት መጣሽ? ስትላት እሱም በኋላ እነግርሻለሁ ባክሽ ምኞት፣ እናንሰው አሁን ወንድሜን ኤልሳና ያግዥኝ እናንሰው በማለት ሁሉም ተረባርበው ሲያነሱት እሱ መነሳት ያቅተዋል። ከሆነ ደቂቃ በኋላ ግን እኔም ላግዛቸውና ልነሳ በማለት ራሱ የሞቱን እንደምንም ያግዛቸውና ደግፈው ወደ መኝታ ቤት ይወስዱታል። መኝታ ቤት ወስዳ ካስተኛችሁ በኋላ ተመልሰው ወደ ሳሎን ይመጣሉ። በዛን ሰዓት ግን የኤልሳ እናት ኤልሳ ከቤት መውጣት እንደሌለባትና የትም ካለናቷ ፈቃድ መውጣት እንደሌለባት አስጠንቅቃት ነበር። ኤልሳ ግን ለአባቷ ተናግራ ነበር ከነዙፋን ጋር የመጣችው። እናም በተደጋጋሚ ስልኳ ሲደወል ዙፋን ማለትም ኤልሳ ስልኳን እያነሳችው አልነበረም። እናም ተደጋግማ ስትደውልባት ስለፈራች ቻው ሳትላቸው እነ ዙፋንንም ተነስታታቸው ትሄዳለች። ስትሄድ የኤልሳ እናት እጅግ ተናዳ ይቺ የተረገመች እዚህ እኔ አባቴና ፈቀኝ ስትለኝ ብልካት ይሄው መረን ሆና ጠበቀችኝ እያለች ኤልሳን እየተሳደበች እናቷ ደጋግማ ስልኩን ትሞክራለች። ኤልሳም ሳሎኑን ቀስ ብላ ድምጽ በሌለው በሯን ስከፍተው እናቷ ፊት ለፊት ቆማ እየተሳደበች ነው። እንደምንም ብላ በሩን ከፍታ ገብታ እናቷ ስታያት አንቺ የተረገምሽ የት ነው የሄድሽው? ከቤት እንዳትወጪ ብዬሽ አልነበረም ወይ ስትላት ምን ነው አሁን ሳበዛሹ እናቴ ምን እያልሽኝ ነው ያለሽው? ቻልኩሽ በቃ ከዚህ በኋላ ግን እንደፈለኩ መሆን እችላለሁ። የሚያገባሽም ሆነ የሚመለከትሽ ነገር የለም ትላታለች። እዩልሽ ነግሬሻለሁ። ለእኔ እናትሽ እንደዚህ አይነት መልስ እንድትመልሽልኝ አልፈልግም። አባትሽ ነው አይደለ ናፈቀኝ ብለሽ ስትይኝ እሺ ብዬ ፈቅጄልሽ ስለመጣሽ አባትሽ ምር ለቀቀሽ ስትላት በቅርቡ ሽማግሌ ስለሚላክ ከዚህ በኋላ ከዚህ ቤት እወጣለሁ ብትይ እግርሽን ሰብሬ ነው ዶሮ ጠባቂ የማደርግሽ ትላታለች። ኤልሳም በጣም ተናዳና ስሜታዊ ሆና ስለነበር ተንደርድራ ወደ መኝታ ቤቷ ትሄዳለች። አባቷ ሰምቶ ከመኝታ ቤት ወጥቶ ሲመጣ እናቷ እየተወረገረች ነው። ቆይ ምንድነው እያልሽ ያለሽው አንቺ? ግን ቆይ ለምንድነው ልጅቷ እየወጣችው? እንዳትወጣ ብዬህ አልነበረም ወይ የሄድኩት? የት ነው እየሰደርካት? የት ልካት ነበር ስትለው እዩልሽ ኤልሳ ማለት ሕፃን ልጅ አይደለችም። ራሷን ጠንቅቃ የምታውቅ ጎበዝ ልጅ ናት። ስለዚህ እየፈለገችው ቦታ መሄድ ትችላለች።
ልጅቷን ሰላም አትንሻት፣ ነፃነቷንም አትንፈጊያት። ምንድነሽ? ቆይ አንቺ እናት ነሽ ወይስ ምንድነሽ? እናት እኮ ልጇን የምትቀጣው አግባብ ባለው መንገድ ነው። ያንቺ ደግሞ ቅጥ ያጣ ቅጣት ሆነ በማለት ሲናገራት፣ ተው እባክህ ስለ ልጄ ምንም ነገር እንድትናገረኝ አልፈቅድልህም። ከዚህ በኋላ በኤልሳ ያለውን ነገር ለኔ ተወው። ለማንኛውም በዚህ ወር ሽማግሌ ስለሚላክ ሽማግሌውም ቀለበቱም አንድ ቀን ነው የሚሆነው ትለዋለች። እኮ ማንን እንድትፈለክ ከሷ ውጭ ሌላ ምን ልጅ አለህና ነው ኤልሳናዋ ስትለው፣ በፍጹም ኤልሳ በዚህን ሰዓት አሁን አታገባም። ደግሞም አንቺ በፈለግሽላትና በፈቀድሽላት ሳይሆን ራሷ በመረጠችውና በፈቀደችው ሰው ነው ልትዳር የምትችለው እንጂ አንቺ የፈቀድሽላትን ልታገባ አትችልም። ሲቀጥል ደግሞ እንዴት ነው የማታውቀውን ሰው አሁን በዚህ በሰለጠነ ጊዜ ልጄ ትዳር ተያዝ ብለሽ የምታስቢው? ጸባዩ ምን እንደሆነ ታውቂዋለሽ ወይ ሲላት፣ የሚያገባህ ነገር የለም ብቻ ለወደፊት ህይወቷ እንዲስተካከል ነው የምፈልገው። ስለዚህ እድራት አለው አይካልክ ደግሞ አንተን ከዚህ ጨዋታ ውስጥ አስወጣለሁ፣ እኔ ራሴ ጨርሷለሁ ስትለው፣ እሱን አብረን የምናይ ይሆናል በማለት ገላምጧት ተነስቶ ወደ ክፍሉ ይሄዳል። የሄደውም ወደ ልጁ ክፍል ነበረ። ልጄ በቃ አታልቅሽ፣ የፈለግሽውንና የወሰንሽውን ማድረግ ትችያለሽ። እኔ በእናትሽ ሀሳብና ምኞት አልስማማም። አንቺ ያሰብሽና የፈቀድሽውን ማድረግ መብትሽ ነው። ከዚህ በኋላ ግን አንድ የምመክርሽ ነገር ቢኖር አታምሽ፣ በጊዜ ግቢ። በቃ ይህን ነው ልሽ የምችለው ኤልስዬ በማለት ልጁን አቅፎ ከሳማት በኋላ አባቴ አመሰግናለሁ፣ አንተ ሁሌም ከጎኔ ስለሆንክልኝ ትለውና በአሁን ራስሽን አረጋጊ በማለት ተነስቶ እሱ ትቷት ሄዳል። የት ሄደች አሁን ስትለው መኝታ ቤቷ እያለቀሰች ነው። ተረፍበት ሲላት ነው እና አባትና ልጅማ ተመሳጥራችኋል በማለት እየተሳደበች ወደ መኝታ ቤት ትሄዳለች። ዙፋንም ግራ ተጋብታ ቆይ ወንድሜ ግን ምንድነው የሆነው በማለት ምኞት ከደረጃ ወጥታ ትሄዳለች። ከቤት ወጥታ ሄደችው ደንግጣ ስለነበረ ነው። ምክንያቱም በረከት ያደረገው ነገር እኔም አብሬው ነበርኩኝ፣ ግን ምንድነው እየተፈጠረ ያለው በማለት ስትወጣ እጅግ እየፈራች ነበረ። ያየችውን ማመን ያቀታታል። ደረጃው ወርዳ ሁለተኛ ምድር ቤት ስትደርስ የዙፋን ፍቅረኛ የሆነውን ታየዋለች። ድምፁን አጥፍቶ ሊያፍናት ሲል በድንጋጤ ተመልሳ እየሮጠች ወደ ቤት መጣች። ወደ ቤት ስትመጣ ቢኪም ሆነ ዙፋን ኤልሳም ድንገት ቤት ነበሩ። ቆይ ምን ሆነሻል ምኞት? ምን የተፈጠረ ችግር አለ ወይ ቢላት ምኞት ምንም እንዳልተፈጠረና ምንም እንዳልሆነች ትነግራቸዋለች። ፊቷ ግን ልክ አልነበረም። ምኞት ፊትሽ እኮ ልክ አይደለም፣ ምንድነው የሆንሽው? አይ ምንም አልሆንኩኝም በረከት ሰላም ነኝ፣ በቃ እኔ ስራ አለብኝ ወደ ውስጥ ልግባ በማለት ራሷን አግላ ወደ ውስጥ ትገባለች። ሁሉም ግን ፊቷ ላይ ያነበቡባት የሆነ የፍርሃት ብቻ ትክክል እንዳልሆነ ፊቷ ሁሉም ይናገራሉ። ሁሉም እርስ በርሳቸው ያወሩ ጀመር። ምኞትም ግራ ተጋብታ ቆይ ምን እየሆንኩኝ ነው? ግን ምን እያሰብኩኝ ነው? ለምንድን እንደዚህ እየሆንኩኝ ያለሁት በማለት ራሷን ታጨናንቀዋለች። ኤልሳ አሁን ላይ ከቤት ተመልሳ ሩጣ ምክንያቱም በደቂቃዎች ውስጥ መታ አየት አድርገው ተመልሳ ወደ ቤቷ ትሄዳለች። ቤቷ እንደሄደች ግን እየገጠማትን እጅግ ማመን ይከብዳል። አሁንም በድጋሜ እናቷ ስልክ ደውላ ስታወራ ትሰማታለች። እናም ስልክ አውርታ እንደጨረሰች አባቷና እናቷ ሁለቱ እየተነጋገሩ ነበረ። የመጨረሻው ቀን እንደተቆረጠና በሚቀጥለው ሳምንት ሽምግልና እንደሚመጣና ቀለበት አድርጎ በዛው ይዟት እንደሚሄድ ለአባቷ ስትነግረው፣ አባት ደግሞ በፍጹም ልጄን አልድራትም፣ የምታመጩን አያለሁኝ፣ አንቺ ነሽ ወይስ እኔ ነኝ? እኔም አድርገውን አውቃለሁ፣ ከአንቺ ጋር ልጨቃጨቅም ሲላት፣ አንተም አባት እኔም እናት ነኝ፣ እስኪ ከዚህ በኋላ አባት ነኝ ብለህ ፊቴ እንዳትቆም አልፈልግም፣ ዘወር በልልኝ፣ ልጄን እንደፈለጉ ማድረግ እችላለሁ፣ አንተ እንደሆነ ልጄን ሜዳ ላይ ልትጥላት ነው በማለት ትጮህበታለች። ኧረ እባክሽ ለዛ ነዋ ልጅሽን ለማትፈልገው ሰው አንስተሽ የምትድሪያት ስለምታዝኝላት ነው። ካዘንሽላት ልጅቷን ነጻነት ስጫት፣ ታያት። አሁን ላይ ልጄን ለማንም ሽማግሌ ተቀብዬ ቁጭ ብዬ ልጄን ተደራድሬ የምድርበት ጊዜ ላይ አይደለሁም። አንቺ ለራስሽ ሀሳብ ማሟያ ለራስሽ እቅድ ማሟያ ልታደርጊያት ነው ልጄን በማለት ተናግሯት፣ ያን ጊዜ እንተያያለን ብሎ ትቷት ወጥቶ ይሄዳል። ኤልሳም እንዴ ነው እንዴ ለካ በማለት ልብሷን አዘገጃጅታ ከዚህ ቤት ቶሎ መውጣት እንዳለብኝ አስባለሁ፣ አሁን መውጣት አለብኝ በማለት ልብሷን እያዘጋጀች እያለ አባቷ የመኝታ ቤት በሩን ከፍቶ ይመጣል። ምንድን ነው ልጄ? ደንግጣ እሷም እናቷ መስላት ስለነበረ ትደነግጣለች። አባዬ አንተ ነህ እንዴ? ልብስሽ የምን ልብስ ነው አባቴ? ሁላችሁም ያወራችሁትን ሁሉ ሰምቻለሁ። ስለዚህ ከዚህ ቤት መውጣት አለብኝ
እኔ አሁን ከነቢኪ ጋር ሂጄ ለተወሰነ ጊዜ መቀመጥ እፈልጋለሁ ስትለው እሺ ልጄ አልቃወምሽም፣ ሂጂ፣ ግን እናትሽ ባለችው ነገር እኔ አልስማማም፣ አሳልፌም አልሰጥሽም፣ አይዞሽ እንዳትፈሪ የኔ ልጅ፣ ከፈለግሽ አሁን ቶሎ ቶሎ አዘጋጅና ልብስሽን አድርሽሽ እመለሳለሁ ይላታል። እሷም ተዘጋጅታ ልብሷን ይዛ በሻንጣ ተነስታ ወደ እነበረከት ትሄዳለች። እነበረከት ጋር ስትሄድ ማንም ሰው አልነበረም፣ በረከት ብቻ ነበረ። እናም በሩ ከፍታ ከገባች በኋላ ለበረከት ለትንሽ ጊዜ ትንሽ ስለተበሳጨው ነው ችግሬን እነግርሃለሁ በኋላ ግን ለትንሽ ጊዜ እናንተ ጋር ልቀመጥ መጥቻለሁ ስትለው ምንም ችግር እንደሌለውና ቤቱ ክፍት እንደሆነ ለሷ ይነግራታል። ደስ ብሏት ቁጭ ትላለች። አባቷም ወደ ቤት ተመልሶ እንደሄደ እናቷ አቀባበል ታደርግለታለች። ስልኳን ደጋማ ብትሞክረው የኤልሳ ስልክ ዝግ ነው፣ አይሰራም። እናት ልጄን እየታደረካት የኤልሳ የት ነች ብላ ስጮህበት አላቅም ኤልሳ ያንቺ ያሰብሽው ነገር ሁሉ አላስቀምጣት ስላለ ቤቱን ለቃልሽ ሄዳለች። በቃ ደስ ይበልሽ። ከዚህ በኋላ ኤልሳ ከዚህ በኋላ ወደዚህ ቤት አትመለስም ይላታል። እኮ እንዴት? በቃ ነገርኩሽ እኮ እሱን ተው። ከዚህ በኋላ አሁንም ልድገምልህ፣ አንተ የኔ ባል አይደለህም። ኤልሳን ግን ከየትም ቢሆን ብዬ አምጥቼ እድራታለሁ፣ አንተን አይመለከትም ብላ ትፎክርበታለች። እሱን ስታደርጊ ቁሜ ካየውሽ እኔን ወንድ ብለሽ እንዳጠሪኝ በማለት ተፍቶባት በር ዘግቶ ይሄዳል። ዙፋን ወደ ቤት ስትመለስ በድጋሚ ስታገኛት እንዴ የምን ሻንጣ ነው? ዙፋን ይቅርታ ለተወሰነ ጊዜ እናንተ ጋር ልቀመጥ ነው ስትላት እንዴ በጣም ደስ እያለኝ ነዋ በማለት አቅፋ ትስማታለች። ምኞት ግን ደስተኛ አይደለችም። ምክንያቱም በረከትን ይጋሩብኛል